ረጅም ዋጋ የከፈሉ ዘማሪዎች የምንላቸው ትዳራቸውን አፍርሰው ትልቅ ቤተክርስቲያን የሚመሩ ሐዋርያቶች አሉ፣ ፓስተሮች አሉ፣ ዘማሪዎች አሉ። የሰው ቤትም ያፈረሱ አሉ፣ የሰው ትዳር ያፈረሱ እኮ አሉ። አገልጋይ ሆኑ የሰው ቤት ማፍረስ ብቻ ሳይሆን ሴትም የሚደፈሩ እኮ አሉ። ተግዳሮቱ የዳጊ ብቻ ሆኖ በጣም አይጋንም። ኩነኔ ውስጥ አልገባሁኝም፣ ምክንያቱም እግዚአብሔር በምህረቱ አውጥቶኛል። ተመልሼ እንዳገለግል እግዚአብሔር እድልን ሰጥቶኝ መታደስ ሆኖልኝ ቆሜያለሁ። እኔ ባለፍኩበት ቻሌንጅ ብዙዎች አላለፉም ወይ? በዙሪያ ያሉ ሰዎች አላለፉም ወይ? ከኔ በፊት በአገልግሎት ውስጥ የነበሩ ሰዎች አላለፉም? አባቶች የምንላቸው ሐዋርያት የምንላቸው ነቢያት፣ ፓስተሮች የምንላቸው በጣም ረጅም ዋጋ የከፈሉ ዘማሪዎች የምንላቸው እነዚህ ሁሉ እኔ ባለፉበት አይነት ተግዳሮት አልፈዋል። አሁንም በእኔ ዘመንም ያሉ ሰዎች አልፈውበታል። ግን አንዳቸውም ሲመኩበት አንታየው። አንዳቸውም በቃ እንግዲህ ከምን ታደርገዋለህ፣ ካልሆነ ማፍረስ ነው ትዳር፣ ካልሆነ እንግዲህ ትሰርቃለህ፣ ያው ካልሆነ ዝሙት ታደርጋለህ ግን አይሉም አንዳቸው። ግን አንድ ነገር ግን ከይቅርታ ጋር መናገር የምፈልገው ግን በእኔ ዕድሜ ያለ ልጅ እኮ ወልደው ትዳራቸውን አፍርሰው ትልቅ ቤተክርስቲያን የሚመሩ ሐዋርያቶች አሉ፣ ፓስተሮች አሉ፣ ዘማሪዎች አሉ። ገብቷቸው ትዳራቸውን አፍርሰው የሚኖሩ ነቢያቶች አሉ፣ የሚያገለግሉ። በቃ ያ ተግዳሮታቸው ነው። እንግዲህ ምን ታደርጉታላችሁ? ትዳር ማፍረስ ራስህን ነው መጀመሪያ የምትጎዳው። እግዚአብሔርን የምታሳዝንበት ጉዳይ እንዳለ ሆኖ የራስን ቤት ነው የምታፈርሰው። ይሄ ነው እንዴ? የሰው ቤትም ያፈረሱ አሉ፣ የሰው ትዳር ያፈረሱ እኮ አሉ። አገልጋይ ሆኑ። አትሳቃቁ፣ ችግር የለም ያውቁታል። እዛም ቤት አለ። ኦኬ ልቀጥል። የሰው ቤት ማፍረስ ብቻ ሳይሆን ሴትም የሚደፈሩ እኮ አሉ ከኛው መካከል። ገብቷቸዋል። ቤተክርስቲያናቸው ታግደው በዛው ወደ ቤተክርስቲያናቸው ያልተመለሱ ምናቃቸዋሉ። ግን ልናጋንነው አልፈልግም። ተግዳሮቱ የዳጊ ብቻ ሆኖ በጣም አይጋን ማለት እኔ ብቻ አይደለም፣ ሌሎቹም አድርገዋል እንዴ በሌላ ያበዛችሁት ምናምን አይደለም። ምን ያስመካል? ተግዳሮት ምንም እንኳን ያስመካል። በህይወት ከዛ በመውጣታችን ባይሆን ልንመሰክር እንችላለን። ሰዎች ወደዛ ህይወት እንዳይመለሱ ልንመሰክር እንችላለንና የኔ እንዲያውም አሪፍ ነው የነከሌ ባሳለ እንዴ ልላችሁ አይደለም። ግን ሲጦዛ ያዋል በአብዛኛው አይታችሁ እንደሆነ እንግዲህ ኦፊሻሊ ትዳሩን ከፈታሁኝ በእነዚህ ሁሉ ጊዜዎች ውስጥ ግን ላባራ ፈልጓል ይሄ ነገር። በእርግጥ አንዱ ምን ይሆነኝ እንዳባራ ያደረኩት ምክንያቱም ትውልዱ እንዲማር ፈልጋለሁ። ዛሬ ያለውበትን መረጋጋት አይቶ ይሲ በቃ it's just a matter of time ትንሽ ሲያወራ ባለ ከዛ እንትን ላይ ባከፍታ ምን ካልሆነ ታዲያ ምንም እንዳይል ሌሎችም እንደ ምሳሌ አድርገው እንደ ጥሩ ምሳሌ አድርገው እንዳይወስዱ እኔም እንዳባራ ያደረኩት አንዱ ነኝ። ቅድም እንዳልኳችሁ ደግሞ ጠላትም በየምዕራፉ በየአገልግሎታችሁ እንዴ ዛሬ የማይተውኝ እንዴ 6ኛው ዓመት ላይ 7ኛው 8ኛው 9ኛው 10 ዓመት ሙሉ ሲከታተላችሁ ምንድነው የሆነ ነገር አለ ማለት ነው። ምን ችግር አለ? አንዳንድ ጊዜ ጭናችሁ ሊወጋ የመጣ ሰው አስቡት። ጭቤውን ተቀበላችሁ ራሳችሁ ጭናችሁን ብትወጉ ከእናንተ ላይ የሚደነግጠው እሱ ማለት አምናር በአሼም ዶፊት በጣም አሼም አይደለሁም። በጣም ኩነኔ ውስጥ አልገባሁኝም። ምክንያቱም እግዚአብሔር በምህረቱ አውጥቶኛል። እነ ከሌን እንዳወጣቸው ሐዋርያ ከሌን እንዳወጣ ፓስተር ከሌ በዛ ውስጥ አልፎ የለ ነቢያት ብዙ ነቢያቶች በዛ ውስጥ አልፎ የለ ዘማሪያን አልፎ የለ በብዙ ቻሌንጅ ውስጥ። ስለዚህ ችግር የለም እነሱን የረዳ ረድቶኛል ብዬ ጭቤውን ተቀብዬ ጭራሽ ከነሱ በላይ ጮሃለሁ ከፈለኩ አንገቴ ሊያስደፉ ሊያሸማቀቁኝ ስለማይገባና ስለማይችሉ ማለት ነው። እንግዲህ ትንሽ እኔ ደረቅ ነኝ በእግዚአብሔር ነገር በእግዚአብሔር ምሕረት በጣም የምመካሰው ስለሆንኩኝ ማለት ነው። በማንነቴ ሳይሆን በጉልበቴ በእውቀቴ በብርታቴ በእውነቴ በምናም ሳይሆን በራሱ በእግዚአብሔር እመካለሁ። ኤኒ ታይም የሚያነሳ ኤኒ ታይም ፍቅሩን ያልለወጠብኝ ወረት ያልያዘው አምላክ ስላለኝ ማለት ነው። ወደ ታሪኬ ስመለስ የቀድሞ ባለቤቴ የልጆቼ እናት ናት። ይሄ መረሳት የሌለበት ነው። እህቴ ናት፣ በጌታ እህቴ ናት። በጣም ያስደስተኛል ሳስብ። ዘማሪ ናት፣ አገልጋይ ናት። እነዚህ 3 ነጥቦች ልድገምላችሁ። አንደኛ ነገር የልጆቼ እናት ናት፣ እህቴ ናት፣ መረሳት የሌለበት ከምንም በላይ ደግሞ አገልጋይ ናት፣ ዘማሪ ናት። በጣም ነው ማከብራት። አሁን በትዳር ሆነን ቢሆን ኖሮ እንኳ ወደ ጌታ ብንሄድ እዛ ትዳሬ አይኖርም። እዛ ሚስቴ አይደለችም፣ እዛ እህቴ ነች። ስለዚህ ዘላለም ውስጥ እህቴ ነች ማለት ነው። ስለዚህ እሱ ሊቋረጥ አይችልም። በምንም አይነት አለመግባባት በምንም አይነት ቻሌንጅ ውስጥ ብናልፍም ኖሮ ማለት ነው። በጣም ማከብራት ሴት ስለሆነች እህቴ ስለሆነች ኦፍ ኮርስ በቻሌንጅ ውስጥ አልፈን በብዙ ተግዳሮት ውስጥ የከፋት ጊዜዎች አሉ። ግን ያ ትላንት ውስጥ ነው ያለው። እንኳን 9-10 ዓመት አይደለም ለምን 1 ዓመት አይሆንም። ስለ ቁጥሩ ብዙ ማይንድ አላደርግም። የትኛውም እንትን በይቅርታ መፈታት ስላለበት እኔ ራሴን ወደ ኋላ ትቻለሁ። ያልተግባባንበት ነገር ትላንት ላይ ቀርቷል። በይቅርታ የተዘጋ ነገር ወይም ደግሞ እኔ ቢያንስ የራሴን አውቃለሁ ይቅርታ እንዳደረኩና ፈውስ የሚያመጣልኝ ያ ነው እና ለዛ ነው ዛሬም ድረስ አገልግሎቷን፣ እህትነቷን፣ የልጆቼ እናትነቷን መቀበለው ወይም ደግሞ ሪስፔክት ማድረጋት ለዛ ነውና አንዳንድ ሰዎች እኔን ያስደሰታችሁ መስሏችሁ እሷን ለማሸማቀቅ የምትናገሩት ነገር ዛሬ ላይ ጥሩ የሆነ ነገር ልነግራችሁ ፈልጋለሁ። ታቀቡ፣ ብታቆሙ ይሻላል። ከኔም ጋር ከልጆቼም ጋር ከእግዚአብሔርም ጋር ነው የምትጣሉት።
አታስደስቱኝም። እሷን ስላሸማቀቃችሁ አታስደስቱኝም። እሷን ስለሰደባችሁ፣ ስለሷ ክፉ ስላወራችሁልኝ ወይም ስላወራችሁ ምደሰት እንዳይመስላችሁ። ማለት ማንኛውም በሷ ላይ የሚመጣ ውርደት የኔ ውርደት ስለሆነ ማለት ነው። ምክንያቱም በመካከላችን ልጆች አሉ፣ ትዳሩ እንኳን ቢያበቃ ማለት ነው። በጣም በትህትና ልነግራችሁ የምፈልገው ነገር ምንድነው? ዛሬ ላይ ያ ነገር ስለሌለ ያለው መቃቃር ኦልሬዲ የአመታት ጉዳይ ስለሆነ ፕሊስ ዲስሪስፔክት ማድረጋችሁን አቁሙ። እሷን ለማስደሰት እኔ ዲስሪስፔክት፣ እኔን ለማስደሰት እሷን ብታደርጉ ይሄ በጣም ብዙ ርቀት የሚያስኬዳችሁ አይደለም። ኦልሬዲ እኛ የፈታነው ነገር እናንተ መልሳችሁ ልትገምዱት ብትሞክሩም ይሄ ትክክል አይደለም። ምክንያቱም ዲቴል ወይም የተፋታንበትን ሰኞ ዕለት እንትን ብላኝ ከዛ ማክሰኞ ሮብ ዕለት እንትን ካደረገች በኋላ ቤቢ አልነግራችሁም። ማንም ሰው አይነግራችሁም። እንደዚህ አይነት ዲቴል አልነግራችሁም። የጓዳ የወጥ እንትን የአስቤዛ ጉዳይ ላወራችሁ አልችልም። እንደ አይነት ዲቴል ውስጥ አልገባ። ግን አንድማቀው ነገር የትኛውም ሪዝን ለፍቺ ልክ አይደለም። በቃ ለራስሽ ተፋተሽ ልትለኝ ትችላለህ ብዬ ሄለ ባለፈው ቪዲዮ ላይ ኖ ለኔ ተጠቀምኩበት እኮ ያልኩ አይደለም ነገር አይ ሞክረዋለሁ ካልክኛው ወንድሜ ላስቆም አልችልም። መጋጋጥ መላላጥ በህይወት መክፈል ከፈለክ ምናልባት አንዳንዴም እንደኔ እድለኛ ሳትሆን ወደ ጌታም ልትሰበሰብ ትችላለህ። ምክንያቱም ንስሐ ገባለሁ ብለህ አስበህ ከሆነ ይሄን ነገር ያደረከው በንስሐህና ብዙ ጊዜ የምናገረው ነገር አለ በኃጢአት መካከል ጊዜ ላይ ኖርና ልትሰበሰብ ትችላለህና አይ ብለህ በልህ ከገባህበት ጓሂድ ይሄንን ላስቆም አልችልም። መምከር የምችለው ነገር አቅሜን ያለኝ ተጠቅሜ ግን መመክር ግን ልትከተለው የማይገባ ቻሌንጅ ነው። በጣም የተጋነነ በጣም ትልቁ ኃጢአት ብዬ ለነገር ትልቅ ትንሽ ኃጢአት የለም። ሁሉም ኃጢአት በእግዚአብሔር አይን ኃጢአት ነው። እሱ ትልቅ እንትን ትንሽ ያለው የለም። አንዳንዶች የተለያየ ግንዛቤ ያላችሁ ምንም ችግር የለም፣ ልንወያይበት እንችላለን። በዚህ ላይ አንድ የማውቀው ነገር ግን ምንድነው ማሸማቀቅ አትችሉም ወደኋላ እየተመለሳችሁ። ኦኬ ብዙ ቤተሰቦች ከልጆቻቸው ተለያይተው የሚኖሩበት ሚሊዮን ሪዝን አለ። በተለያዩ ዓለማቶች እያየው ነበር እንደውም አንዳንድ ፕሮግራሞችን ሰሞኑንና ተገደው ፈልገው በተለያየ ምክንያት ሰዎች ከቤተሰባቸው ተነጥለው የሚኖሩበት ሁኔታ ስላለ ይሄንን እያነሳችሁ እሱ ልጆቹን ጥሎ ምናምን የሚለው ነገር ብዙ አያስኬድም እና ይሄንንም ብታርሙትና በሰው ቤት ውስጥ መገመት እና መናገር ብታቆሙ ደስ ይለናል። የህይወት መንገድ የህይወት ተግዳሮት በዚህ ውስጥ ለጊዜው እንድናልፍ አድርጎናል። ሌላው ደግሞ የአገልግሎትን ሁኔታ እየተናገራችሁ ነው። እሷ እንደዚህ ልጆቿን ጥላ ትዳሯን ፈታ ታገለግላለች። እንዴ አታፍርም? እንዴ አያፍርም? እንዴ ደግሞ ሲዘምር ምናምን ሊመክር ሊሰብክ ሲነሳ ደግሞ እንትን ብሎ ኖ ወንድሜ እህቴ፣ አንደኛ ነገር ትዳሩ ፈርሷል። ከዛ በኋላ ብዙ ዓመታት ተጉዘናል። እኔን ብትጠይቀኝ የራሴን ብትጠይቀኝ ባለፈው በተለያዩ ቪዲዮዎች ላይ ደግሜ ተናግሬዋለሁኝ። ከትላንት በኋላ ነገ መተዋል በህይወቴ ወደ አገልግሎት ተመልሻለሁ። ከብዙ መላላጥ በኋላ ይሄን እንዳትረሳ ቤተክርስቲያኔ ማገልገል ጀምሬያለሁ። ሙሉ ወንጌል ቀጠና 2 ሙሉ ወንጌል፣ ኮተቤ ሙሉ ወንጌል፣ እኔ ቃልዮት ያገደችኝ እስኪመስል ቃሊቲ ሙሉ ወንጌል የተባለ ነበር። እንደውም ብዙ እያገለገልኩ ወደ መጨረሻ ወደ አሜሪካ የመጣሁትና የተለያዩ የሙሉ ወንጌል ቤተክርስቲያኖች ተመልሼ እንዳገለግል እግዚአብሔር እድልን ሰጥቶኝ መታደስ ሆኖልኝ ቆሜያለሁኝ። እሷም ወደ አገልግሎት መታለችና አታፍርም እንዴ ደግሞ ስታገለግል ስትዘምር ምናምን አትበሉኝ። ምክንያቱም መታደስ ስለመጣ ልትከለክሉት አትችሉም፣ ልታስቆሙት ትላንት ላይ ልትመልሱን አትችሉምና አትልፉም ለማለት ነው። አንዳንድ ሰዎች ጥያቄው ግን ደግሞ እንደው በጣም አውት ኦፍ ኪዩሪዮሲቲ ወይም ደግሞ ጥያቄ ፈጥሮባችሁ በቅንነት ከሆነ ደግሞ ምላሹ ይሄ ነው። ወደ አገልግሎት ሁለታችን ተመልሰናል። መክፈል የሌለብንን ዋጋ በገዛ እጃችን ከፍለን በብዙ ነገር ውስጥ አልፈን ግን ለሌሎች ትምህርት ሆኖ ወደ አገልግሎት መታለች። በጣም በመልካም ሁኔታ እያገለገለች ለብዙዎች በረከት እየሆነች ነው። እኔም ይመስለኛል ለተወሰኑ ሰዎች በረከት እየሆንኩ ይመስለኛል። ክብሩን ግን እግዚአብሔር ይውሰድ። ሌላው እንዴት ነው እስኪ ከቤተ ክርስቲያናት ጋር ያላችሁ ነገር የሚል ነገር አለ። እሷም በአንድ ቤተ ክርስቲያን ውስጥ እያገለገለች እንደሆነ አውቃለሁ፣ እዚሁ አሜሪካ ውስጥ ማለት ነው።
በጣም በረከት እየሆነች ነው ለብዙዎች የጠቀመች ነው። ስንቶቻችሁ ከተፋታችሁ በኋላ እውነተኛ ፍቅር እውነተኛ ወይም ደግሞ ሪስፔክት ታሳያ። እህቴ ስለሆነች ወዳታለሁ። በሚስትነት መልሼ ልወዳት ባልችልም ማለት ነው፣ ግን በእህትነት ስለምወዳት አገልግሎቷን ሪስፔክት ስለማድረግ የልጆቼ እናት ስለሆነች የሷን መጥፋት እንደው መደምሰስ አልፈልግም። አንዳንዶች እዚህ ያህል ሊሄዱት ባለቤቶቻቸውን እስኪገዳደሉ የደረሱ አሉ። እኔ ለምን እንደሆነ አላውቅም። በቃ እኮ ያ አለፈ፣ ምንም ልታረገው አትችልም። እና በይቅርታው በእንትኑስ በሪስፔክት ውስጥ ስላለሁኝ ዘላለምን ስለማስብ ይሄንን ሳስብ ነው ይሄን ቪዲዮ ሳዘጋጅ ነው ያለኝን ይቅርታ ምን ያህል በፍሬ አሳይቻለሁ የሚለው ራሴን ስገመግም በጥቂቱ እንደዚህ ሪስፔክቴን ለማሳየት ሞክሬያለሁ። በቂ ላይሆን ይችላል። ሌላ ድል ባገኘሁና ሪስፔክቴን ባሳየሁኝ